ውድ የቻናሌ ቤተሰቦች እንዴት ናችሁ? ዛሬ ደግሞ በጠየቃችሁኝ መሰረት ማይክሮሶፍት ኦፊስ 2024ን እየጫንን እናያለን ማለት ነው። ብዙዎቻችሁ ኦፊስን እየተቸገርን ነው እንዴት እንጫን ብላችሁ ጠይቃችሁኛል። ከዚህ በታች ያሉ ቨርዥኖችን ከ24 በታች ያሉ ቨርዥኖችን የተለያዩ ሜቶዶችን በመጠቀም ልትጭኑ ትችላላችሁ። ከዚህ ከ24 በላይ ያሉትን ደግሞ መጫን የሚቻልባቸውን ሂደቶች እናያለን። ዛሬ ግን ማይክሮሶፍት ኦፊስ 2024ን እንዴት እንደሚጫን እናያለን ማለት ነው። ምንም አይነት አዲሽናል ነገር አያስፈልገውም። እዛው ላይ ባለ በሌጋል ነገር ተጠቅማችሁ ማይክሮሶፍት ኦፊስ 2024ን ያለምንም ተጨማሪ ነገር መጠቀም ትችላላችሁ ማለት ነው። ስለዚህ አሁን እንዴት እናወርዳለን ከሌጋል ሳይቱ የሚለውን እናያለን ማለት ነው። በመጀመሪያ ያው እዚህ ጋር ማውርዳቸው ቱሎች ይኖሩኛል፣ ወደ 2 የሆኑ ቱሎች። ስለዚህ እነሱን ማውረድ ይኖርብኛል ማለት ነው። የመጀመሪያው ማይክሮሶፍት ኦፊስ ዲፕሎይመንት ቱል ወይም ደግሞ ኦዲቲ ተብሎ በአጽሮት ትላለች። ይሄው እዚህ ጋር 3ኛ ላይ። ስለዚህ እቺኛዋን አወርዳታለሁ። ከሌጋል ሳይቱ ነው የምናወርደው። ስለዚህ ይሄው ይሄ ሌጋል ሳይቱ ነው። እዚህ ጋር ከፈትኩት። ይሄው እዚህ ጋር ይሄንን ያመጣልኛል ማለት ነው። ይሄ ነው ሳይቱ። ስለዚህ እቺኛዋን ወደ ታች አደርጋለሁ። እዚህ ጋር ይሄው እንደምታዩት ኦፊስ ዲፕሎይመንት ቱል ዳውንሎድ አድርግ እያለኝ ነው ማለት ነው። ስለዚህ ይሄው ኢምፖርታንት ሴሌክቲንግ ላንጉዌጅ ቢሎ ዊል ቢ ዳይናሚካሊ ቼንጅ ዘ ኮምፕሊት ፔጅ ኮንቴንት ቱ ዘ ላንጉዌጅ ይላል። እዚህ ጋር ይሄው ያለን እንግሊዘኛ ነው። እንግሊዘኛ ነው ሴሌክት ማድረግ የምንችለው እዚህ ጋር። ስለዚህ እዚህ ጋር ዳውንሎድ እለዋለሁ። በጣም ትንሽ ፋይል ስለሆነች ይሄው ወዲያው ዳውንሎድ አድርጎ ጨርሶልኛል ማለት ነው። ይሄው እዚህ ጋር እንደምታዩት አሁን እቺኛዋን እከፍታታለሁ። እቺኛዋን ይሄው ከፈትኳት። ይሄው ዳውንሎድ ውስጥ እዚህ ፎልደር ላይ ዳውንሎድ አድርጎልኛል ማለት ነው። ዳውንሎድ ተደርጓል። ስለዚህ እቺኛዋን ኮፒ አደርጋትና ድራይቭ ላይ ሄዳለሁ። እዚህ ሲ ላይ ሄዳለሁ። ከዛ እዚህ ጋር መጣና ሲ ላይ አዲስ ፎልደር እፈጥራለሁ ማለት ነው። እዚህ ጋር ኦፊስ 2024 ብዬ ፈጠርኩኝ። ይሄው እዚህ ጋር ኦፊስ 2024 እዚህ ውስጥ እቺን እከፍታትና ኦፊስ 2024 ውስጥ እቺኛዋን የቅድሟን ዳውንሎድ ያደረኳትን እዚህ ጋር አምጥቼ ፔስት አደረኩኝ። ልብ በሉ እዚህ ጋር ሲ ውስጥ ነው። ይሄው እንደምታዩት ድራይቭ ላይ ሲ ውስጥ ኦፊስ 2024ን ሚል ፎልደር ፈጥሬ ዳውንሎድ ያደረኳትን እዚህ ውስጥ አስገብቻለሁ። አሁን ሌላ ቱል ይቀረኛል ማለት ነው። ሌላኛው ቱል ደግሞ ይሄው እዚህ ጋር እንደምታዩት ካስተማይዜሽን ቱል ይላል። እዚህ ጋር ካስተማይዜሽን ቱልንም ዳውንሎድ አደርጋለሁ ማለት ነው። ካስተማይዜሽን ቱል እዚህ ጋር ይህችንም እከፍታታለሁ። ሁለቱንም ዳውንሎድ የምናደርገው ከሌጋል የማይክሮሶፍት ፔጅ ላይ ነው ማለት ነው። እዚህ ጋር የናንተ ቢቱ ስንት ነው 64 ነው 32 ነው የሚለውን የምታውቁበት መንገድ አለ። ለምሳሌ እዚህ ጋር ፒሲያችሁ ላይ ትመጡና ዚስ ፒሲ ላይ የሚለውን ራይት ክሊክ ታደርጋላችሁ። ከዛ ይሄው ፕሮፐርቲ ከዛም በኋላ ይሄ ይመጣላችኋል ማለት ነው። አባውት ስለናንተ ፒሲ ሁሉ ነገር እዚህ ጋር ያስቀምጥላችኋል። ፒሲያችሁ በምን ያህል ሁኔታ ላይ ነው ያለው የሚለው። ይሄው ሲስተም ታይፕ 64 ቢት ኦፕሬቲንግ ሲስተም ነው። ስለዚህ እኔ እዚህ ጋር የምመርጠው 64 ነው ማለት ነው። ስለዚህ ወደ ታች እያደረጋችሁ ሁሉንም ነገር በጥንቃቄ ትሞላላችሁ ማለት ነው። ስለዚህ እዚህ ጋር ሴሌክት ኦፊስ ሲዩት ፕሮዳክት ይላል። እዚህ ጋር ይሄው 2024 ቮሊዩም ላይሰንስ ይላል። እዚህ ጋር ይሄንን እመርጣለሁ። እዚህ ጋር ይሄው እዚህ ጋር የመጀመሪያውን እመርጣለሁ። ስለዚህ እዚህ ጋር ነን ይላል። ስለዚህ እያያችሁ የሚፈልገውን ሁሉ መሙላት ይኖርባችኋል። እዚህ ጋር ሴሌክት ዘ አፕዴት ቻናል ይላል። ያው ይሄው ነው ያለው፣ ይሄን ይቀመጣል ማለት ነው። ሌተስት ይሁን። ስለዚህ እዚህ ጋር የምፈልጓቸው ከኦፊስ ፕሮዳክቶች ውስጥ ወይም ደግሞ አፖች ውስጥ የቶቹን ትፈልጋላችሁ? እዚህ ጋር ይሄው ተርን ኦን እና ኦፍ በማድረግ እዚህ ጋር ምረጡ ይላል። ለምሳሌ እኔ ይሄንን ዋን ድራይቭ ዲስክቶፕ ይሄንን አልፈልገውም። ስለዚህ ይሄን ተው ኤክሴል ይሁን
ፓወርፖይንቱን፣ ወርድ ይሁን፣ ፐብሊሸር ይሁን፣ አክሰስ እነኚህ ይሁኑ፣ አውትሉክ እነኚህ ይሁኑ። ከዛም በኋላ እዚህ ጋር ላንጉዌጅ እመርጣለሁ። ላንጉዌጅ ይለኛል እንግሊሽ ዩናይትድ ስቴትስ ሰሌክት አዲሽናል ላንጉዌጅ እዚህ ጋር ወደ ታች ላርጋትና አማሃሪክ ይሄንንም ቲክ ላርግ፣ ይሄንንም አማሃሪክ ከዛ እቺኛን ቲክ ላርጋትና ይሄው እዚህ ጋር አድ ይለኛል። አድ አርጋለሁ ማለት ነው። ስለዚህ ይሄው እነኚህ እንዳሉ ይሁን። ኢንስታሌሽን አፕዴት ኤንድ አፕግሬድ ላይሰንስ ኤንድ አክቲቬሽን ጀነራል አፕሊኬሽን ፕሪፈረንስ እንዳለ ይሁን። ሁሉ ነገርን ከሞላችሁና ከጨረሳችሁ በኋላ እዚህ ጋር ኤክስፖርት ትሉታላችሁ። ኤክስፖርት ስንለው ወደዚህኛው ፔጅ ይመራናል ማለት ነው። እዚህ ጋር የላይኛው ኪፕ ከረንት ሴቲንግ አለ። ኦፊስ ኦፕን ኤክስኤምኤል ፎርማት ይላል። ስለዚህ እኛ ይሄንን ሁለተኛውን እንመርጣለን ማለት ነው። ከዛ እዚህ ጋር ኦኬ እንለዋለን ማለት ነው። ከዛ እዚህ ጋር ይሄንን አግሪ ማድረግ ይኖርባችኋል ማለት ነው። ስለዚህ እዚህ ጋር እቺኛዋን ቲክ ማድረግ ይኖርብኛል። እዚህ ጋር ኮንፊግሬሽን ይላል ስሙ ማለት ነው። ስለዚህ እዚህ ጋር ኤክስፖርት እለዋለሁ ማለት ነው። ስለዚህ ይሄው እዚህ ጋር ዳውንሎድ ያደርግልኛል ማለት ነው። ይሄው እዚህ ጋር ኮንፊግሬሽን ዶት ኤክስኤምኤል ስለዚህ እቺን እከፍታታለሁ ማለት ነው። አሁን እቺኛዋን ዳውንሎድ አድርጎልኛል። እቺንም ኮፒ አረግና ቀደም ሲ ላይ የፈጠርኳት ፎልደር አለች። እሷ ይሄው እንደምታዩት እዚህ ውስጥ ሲ ላይ ዚስ ፒሲ ሎካል ዲስክ ሲ ከዛ ኦፊስ 2024 ብዬ የፈጠርኩት አለ። እሱ ውስጥ ይሄን ወስጄ ፔስት አደርጋለሁ ማለት ነው። ከዛ እቺኛዋን ራን ደብል ክሊክ አረግና እቺኛዋን ራን አደርጋታለሁ ማለት ነው። ይሄው ይሄን ሜሴጅ ያመጣል። ከዛ እዚህ ጋር የስ እንለዋለን ማለት ነው። ይሄንን ያመጣላችኋል። ስለዚህ ቲክ አርገን አግሪመንት እንስማማለን። ከዛ ይሄው ኮንቲኒው እለዋለሁ ማለት ነው። ከዛ እቺኛዋን ፖፕ አፕ እቺን ዊንዶ ያመጣልኛል ማለት ነው። ስለዚህ ይሄ ፎልደር የት ነው የሚገኘው የሚለውን እናያለን ማለት ነው። ዚስ ፒሲ ውስጥ ገባው። ከዛም በኋላ ሎካል ዲስክ ሲ ውስጥ ገባለው። ከዛ ይሄው እዚህ ጋር እንደምታዩት ኦፊስ 2024 ብዬ ከፍቻለሁ። እስከሷ ውስጥ ራን እንዲሆን አዘዝኩት ማለት ነው። ይሄው እንደምታዩት አመጣልኝ ማለት ነው። ስለዚህ ፋይልስ ኤክስትራክትድ ሰክሰስፉል ይለኛል። ኦኬ እለዋለሁ ማለት ነው። ስለዚህ እስካሁን ያየናቸውን ነገሮች ልብ በሉ። በመጀመሪያ ኦፊስ ዲፕሎይመንት ቱል ወይም ደግሞ ኦዲቲ ተብሎ በአጽሮት ይታወቃል። ይሄንን እናወርዳለን ማለት ነው። ከዛም በኋላ ደግሞ ኦፊስ ካስተማይዜሽን ቱል አወረድን። ከዛም በኋላ የፈጠርናቸው እዚህ ጋር የፈጠርነው ፎልደር ውስጥ ሄደን ኦፊስ ዲፕሎይመንት ቱል ራን አደረግናት። ከዛም በኋላ ደግሞ እዚህ ውስጥ ገባንና እንዳለ ይሄው ሴትአፑንና ሁሉን ነገር እዚህ ጋር ኮንፊግሬሽን ኦፊሱን አመጣለን ማለት ነው። ሴትአፑን እዚህ ጋር ሰርቶልናል ማለት ነው። ስለዚህ ዊንዶ ኪ ስነካ ይሄ ይመጣል። ከዛ ሲኤምዲ ስነካ ይሄ ይመጣልኛል። ልብ በሉ እዚህ ጋር እንዲህ አከፍቱትም። ራይት ክሊክ ታረጉና ራን አስ አድሚኒስትሬተር ይሄን እከፍተዋለሁ ማለት ነው። አሁን የሚከፍትልኝ ይሄንን ነው። እቺኛዋንም ይሄው የስ እላለሁ ማለት ነው። እዚህ ጋር የስ እና ኖ ራን ላድርግልህ የሚለው አማራጭ አለ። ቬሪፋይ ፐብሊሸር ማይክሮሶፍት ዊንዶውስ ይላል። የስ አልኩኝ። ሲኤምዲ ከፍቶልኛል። ከዛም በኋላ ኮማንዶቼን እጽፋለሁ ማለት ነው። ስለዚህ ሲዲ ስፔስ እዚህ ጋር መጣና ሲ ውስጥ ገባለሁ። ከዛ ይሄንን የፈጠርኩት ፎልደር አለ እዚህ ጋር እቺን እከፍታትና እቺኛዋን ኮፒ ማድረግ ነው የሚጠበቅብኝ። ከዛ ይሄው ኮንትሮል ሲ አድርጌያለሁ። ወይም ደግሞ እናንተ እዚህ ጋር እንዳለ ይሄንን ራይት ክሊክ ታረጉና ይሄው እዚህ ጋር ኮፒ አድሬስ የሚል አለ። ይሄን ኮፒ ታረጋላችሁ። ከዛ እዚህ ጋር ሄዳችሁ ይሄው ፔስት ማድረግ ነው ማለት ነው። ከዛ ይሄንን ኢንተር ታረጉታላችሁ። ከዛ ወደዚህኛው ይመራችኋል ማለት ነው። ስለዚህ አሁን ምን ጽፋት ኮማንድ አለች ማለት ነው። ሴታፕ ይሄው ኤስኢቲዩፒ ትጽፋላችሁ። ከዛ ስፔስ ታረጋላችሁ። ከዛ
እቺን እንጽፋታለን። ከዛ ኮንፊገር ብለን እንጽፋለን ማለት ነው። ኮንፊገር ስፔሊንግ መሳሳት የለብንም። ከዛ ስፔስ ኮንፊግሬሽን ዶት ኤክስኤምኤል ብለን እንጽፋለን ማለት ነው። ስፔሊንግ መሳሳት የለብንም። በደንብ ማየት አለብን ስፔሊንጉን ማለት ነው። ኢንተር እንለዋለን። ይሄው እንደምታዩት ኢንስታሌሽን ይጀምራል ማለት ነው። በዚህ ሁኔታ እንግዲህ ማይክሮሶፍት ኦፊስን መጫን ትችላላችሁ ማለት ነው። አሁን we are getting things ready እያለ ነው። ይሄው እየጫነልኝ ነው ማለት ነው። ስለዚህ ምንም አይነት ሌሎች ተጨማሪ ነገሮችን ሳንጠቀም ወይም ደግሞ ራን ሳናደርግ በቀላሉ ማይክሮሶፍት 2024ን እንዲህ መጫን እንችላለን ማለት ነው። በጣም ሲምፕል ነው። እንደገና ደግሞ አጫጫኑ ቱሎቹንም አወራረዱ በጣም ቀላል ነው። በእንደዚህ አይነት ሁኔታ ትችላላችሁ ማለት ነው። ስለዚህ አሁን እየጫነልኝ ነው። ይሄው እዚህ ጋር እንደምታዩት ማይክሮሶፍት 365 and Office are installing go offline or restart your computer ይላል። ስለዚህ እዚህ ጋር ያለውን ነገር እንጠብቃለን ማለት ነው። ባክግራውንድ አንዳንድ የሚያስፈልጉ ፕሮግራሞችን ኢንስቶል ያደርጋል ማለት ነው። ስለዚህ የመጀመሪያውን ፕሮሲጀር ጨርሶ አሁን ሌላኛው ላይ ገብቷል ማለት ነው። ስለዚህ ይሄንንም እንጠብቃለን ማለት ነው። ስለዚህ ይሄው ተመልሶ መጣ። ስለዚህ ይሄንን እንጠብቃለን ማለት ነው። የተወሰኑ ደቂቃዎችን ሊወስድባችሁ ይችላል። ስለዚህ በትዕግስት ይሄንን እንደ ኢንተርኔታችሁ ስፒድ ስለዚህ መጠበቅ ይግድ ይለናል ማለት ነው። ሲጨርስ እንደዚህ አይነት ሜሴጅ ያመጣልናል ማለት ነው። ይሄንን ክሎዝ አረጋለሁ ማለት ነው። ይሄንንም ክሎዝ አረጋለሁ። ይሄው እዚህ ጋር እንዳለ የጫናቸው አሉን ማለት ነው። ወርድን እከፍታለሁ። ለምሳሌ የመጀመሪያው ወርድ ነው። ስለዚህ ይሄው አክሴፕት ዘ ላይሰንስ አግሪመንት ይለኛል። ስለዚህ ይሄው እዚህ ጋር ወርድ አለ፣ ኤክሴል አለ እያለ እነዚህን ደርድሮልኛል ማለት ነው። ስለዚህ እዚህ ጋር አክሴፕት አደርጋለሁ ማለት ነው። የግድ ነው። ስለዚህ እዚህ ጋር ይሄው ክሎዝ እላለሁ። ስለዚህ ይሄው እዚህ ጋር ብላክ ዶክመንት አለ። ይሄው እንደዚህ አይነት ኢንተርፌስ ነው ያለው። በጣም ነው የሚያምረው። እዚህ ጋር አሁን ለምሳሌ የኤክሴሉንም እዚህ ጋር አክሴፕት እላለሁ ማለት ነው። ስለዚህ ይሄው ብላክ ዶክመንት ከፈለኩኝ ይሄው እዚህ ጋር እንደዚህ አይነት ኢንተርፌስ ያመጣላችኋል ማለት ነው። ምንም አይነት ሌላ አዲሽናል ሶፍትዌር ሳትጠቀሙ በነፃ ማይክሮሶፍት ኦፊስ 2024ን እንደዚህ መጠቀም እንችላለን ማለት ነው። ስለዚህ ለአጠቃቀም ምቹ ነው። ይሄ ኤክሴል ነው። ስለዚህ እንደዚህ ለአጠቃቀም ምቹ የሆነ ኤክሴልን መጠቀም እንችላለን ማለት ነው። ይሄ ኤክሴል ነው። ይሄ ደግሞ ወርድ ነው። ስለዚህ በጣም ብዙ ነገሮችን አዳርጎ ነው የመጣው። በእንደዚህ አይነት ሁኔታ ማይክሮሶፍት ኦፊስ 2024ን በቀላሉ መጠቀም እንችላለን ማለት ነው። ከመጀመሪያው ወይም ድሮ ከነበሩት ብዙም የጨመራቸው ነገሮች አሉ። አቀማመጡ በጣም ላይአውቱ በጣም ያማረ ነው። በጣም ትወዱታላችሁ ብዬ አስባለሁ። ስለዚህ ለዛሬ ይህን ቪዲዮ አዘጋጅተናል። ብዙዎቻችሁ የምትቸገሩበት ስለሆነ ነው፣ ስለጠየቃችሁንም ጭምር ነው። በሚቀጥለው በሌላ ቪዲዮ እስከምንገናኝ ድረስ ባይ